የቆየበት ምክንያት ለብዙ ሰው ምስክርነት ምክንያት የመዳም ምክንያት ሊያደርገኝ እንደሆነ ይነግረኛልና almost 5 ዓመት ከምናምን በዚህ ሁኔታ አሳልፌያለሁ። እና አንዳንዴ ከቸርች እንወጣና ንዳው ይለዋለሁ። ንዳው በቃ የት ልንዳው? ንዳው ዝም ብለን ንዳው፣ መኪናው ንዳው። እና የሆነ ጫካ ዝም ያለ ጫካ ውስጥ አንተ መኪና ውስጥ ሆነ እዛ ውስጥ እዛ ጮኬ ልምጣ። ጮኬ 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 መጣ። ከዛ ለቅቀሽ ያው በቃ እንሂድ። ባሌ ከኔ ጋር በጣም ወጋ ከፍ ቁምጣ ይዞልኝ ይወጣና እኔ እንዳይሰማኝ ስለምፈልግ እዛ ጋር ቃጥለሻል ይለኛል። ጤና ይስጥልኝ የተወደዳችሁ የኒቆዲሞስ ሾው ተመልካቾች፣ ይህ ኒቆዲሞስ ሾው ነው። አዘጋጅና አቅራቢዋ ትዕግስት እጅጉ ነኝ። ዛሬ ሳምንታዊ ፕሮግራሜን ይዤላችሁ መጥቻለሁ። በየሳምንቱ በዚህ ሰዓት እንግዶችን እየጋበዝኩኝ ወደ እናንተ እንደማቀርብ ይታወቃል። ዛሬም ቆይታችሁን ከኔ ጋር እንድታደርጉ ጋብዛለሁኝ። መልካም ቆይታ። የተወዳችሁ ተመልካቾች፣ ዛሬ ይዤላችሁ የመጣኋት እንግዳዬ የተወደደች እህት ዘማሪ አቲና ግርማን ነው። ከዚች እህታችን ጋር በሚኖረን ቆይታ ዛሬ እግዚአብሔር በሕይወቷ ላይ ስላደረገላት ታላቅ ተአምራት ትመሰክርልናለች እና የሕይወት ምስክርነት ጊዜ ነው የሚኖረን ዛሬ። በዚህ የሕይወት ምስክርነት ብዙዎቻችሁ እንደምትታነጹ፣ ተስፋን እምነትን በልባችሁ እንደምትሰንቁ አምነን ነው ዛሬ ወደፊታችሁ የመጣ ነው። በድጋሚ አብራችሁን ቆዩ። እንኳን ደህና መጣሽ እህቴ። እንኳን ደህና ቆይሽ። እንግዳይ ስለሆንሽ ደስ ብሎኛል። እግዚአብሔር ያደረገልሽን ደግሞ በአደባባይ ለመመስከር የጌታን ስም ለማክበር ወደሽና ፈቅደሽ ስለመጣሽ እግዚአብሔር ዘመንሽን ይባርከው። ተባረኪ። አሜን። ልጄ በመጀመሪያ በጣም ነው የማመሰግነው ውድ ጊዜሽን ስለሰጠሽኝ። ወድሻለሁ። በጣም በጣም ነው የማከብርሽ። አንቺ ውስጥ ስለሚያልፈው መንፈስ፣ አንቺ ውስጥ ስላለው ቃል እግዚአብሔርን በጣም አድርጌ አመሰግነዋለሁ። ባርከዋለሁ። አሜን አሜን። እንግዲህ ተመልካቾች እንዲያውቁሽ የበለጠ ስላንቺ ግልጽ ለማድረግ እህታችን የአንድ ባል ሚስት የ3 ልጆች እናትና እግዚአብሔር በሰጣቸው ራዕይ ደግሞ ቤተክርስቲያንን ተክለው እያገለገሉ ይገኛሉ ከባለቤቷ ጋር። ባለቤቷም መጋቢ ነው። እሷ ራሷ ደግሞ ስለ ራሷ ጥቂት ነገር ትነግረናለች። እስኪ ስለ አስተዳደግሽ፣ ጌታን ስላወቅሽበት መንገድ ጥቂት እናውራና ወደ ዋናው ምስክርነትሽ እግዚአብሔር ወዳደረገልሽ ነገር ደግሞ እናልፋለን። ተወልጄ ያደግኩት አዲስ አበባ ነው። እዚሁ አዲስ አበባ ነው የተወለድኩት። 6 ዓመት ልጅ ሆኜ ነው በጌታ የነበርኩት ቤተክርስቲያን ውስጥ። ከ6 ዓመት ጊዜ ጀምሮ ጉድ እያልኩ በጉለሌ ገነት ቤተክርስቲያን እዛ ነው ያደግኩት። ከዛ በዝማሬ አገልግሎት ረጅም ጊዜ አገለግል ነበረ። እግዚአብሔር ረድቶኝ አንድ ካሴት ከ14 ዓመት በፊት ሰርቻለሁ። ከዛ በኋላ ያው ማደግ መጣና አገባው። ካገባው በኋላ ነው ከጉለሌ ገነት። ከዛ በኋላ በትዳር ቆይተን ነው ቤተክርስቲያንን የመሰረት ነው። አሁን በሲሚዮን ኢንተርናሽናል ቤተክርስቲያን በዝማሬ ያገለግላለሁ። ከባለቤትሽ ጋር እያገለገላችሁ ነው የምትገኙ? ከባለቤቴ ጋር ነው የምናገለግለው። እንደው ትንሽ ያስገረመኝ ነገር ገና በ6 ዓመትሽ በጣም ይደንቃል። ምኑን ተረድተሽ ምኑ ገብቶሽ ነው እንደው ጌታን ለመቀበል ፈቃደኛ የሆንሽው? በምን አይነት መንገድ ነበረ ጌታን የተቀበልሽው? የሚገርምሽ በጣም ጥርሴን ያመኝ ነበር ረጅም። ይሄ ጀስት ጥርሴ በጣም ኃይለኛ ህመም ከመኖሩ የተነሳ እብጠት ነበረው። እንደዚህ ብጥ ብሎ በስሪንጅ ነበር እየተመጠጠ ደሙ ምናምን እየተመጠጠ ነው የነበርኩት እና በአዋሳ ያለው ነው ተፈውሼ ድኜ እዛው ነው ጌታን የተቀበልኩት። ዋው! በፈውስ ነው ጌታን ያገኘሁት። እንግዲህ ታሪክሽ የጀመረውን በፈውስ ነው። ዛሬም ምስክርነትሽ የፈውስ ነው። እግዚአብሔርን እጅግ አድርገን እናመሰግናለን። ከአንቺ ደግሞ የፈውስ ምስክርነት ብዙዎች ዛሬ መጽናናትን፣ ተስፋን፣ እምነትን ያገኛሉ ብዬ አስባለሁ። ቅድም እንደተናገርኩት እስኪ ወደ ምስክርነትሽ እንምጣና መጀመሪያ ይሄ እግዚአብሔር ለአንቺ ድንቅ ያደረገበት ፈውስ የሆነልሽ ነገር ወደ አንቺ ሲጀምር እንዴት ነበረ ሁኔታው? እስኪ ከሱን ጀምር። እሺ፣ አንድ ልጅ ወልጄ የመጀመሪያው ልጄ ወንድ ነው፣ ኤልዳድ ይባላል እና እሱን ወልጄ የተወሰነ ጊዜቶች ቆየው ማለት ኦልሞስት 1 ዓመት ምናምን እና
ከዛ በኋላ 2 ዓመት 3 ዓመት እንደዚህ ቆይቼ ሁለተኛዋ ልጅ ስትወለድ ነው ይሄን ኬዝ ያወቅኩት ያለብኝን ኬዝ ያወቅኩትና ሽንት አለመቆጣጠር ብቻ አይደለም ትጂዬ ሽንት አለመቆጣጠር የሚባለው የሽንት ስሜት ሲሰማሽ እኔ ግን የሽንት ስሜት አይሰማኝም ሽንት ስሜት አይሰማኝም ግን በስብሼ ይገኛል እና ብዙ ጊዜ አንድ ቁምጣ ቦርሳዬ ውስጥ ይዤ አንድ ቁምጣ ለብሼ ነው የምወጣው ስወጣ ከቤቴ ስወጣ እና እንደዚህ አይነት ቆይታ ኦልሞስት 6 ወር 7 ወር ከቆየው በኋላ ለምን ይሄን ኬዝ ለምን አልታየውም አልኩና ሆስፒታል ሄድኩኝ ወደ 4 ኪሎ አካባቢ ብሌን የሚባል ሆስፒታል አለ እዚህ ደግሞ ወደ ሀያት ወደ ሴሚሲ አካባቢ አይሴሚሲ የሚባል ሆስፒታል ካወቅሽው እዛ ሄድኩኝ ሲሄድ ይሄ ኬዝ ከ100% 2% ነው ሊሆን ይችላል ተብሎ የሚገመተው ሁለተኛ ነገር ደግሞ በእኔ እድሜ ይሄ ኬዝ ይፈጠራል ተብሎ አይታሰብም እና ዶክተሮች ሲሸኙኝ ብለው ነው የሚሸኙኝ እና እንደዛ ሆኜ ግን ኦልሞስት 6 ዓመት 5 ዓመት ከምናምን ቤተክርስቲያን ውስጥ አገለግል ነበር ነገሩ እንዳለ ማለት ነው ነገሩ እንዳለ ከመድረክ ስወርድ ቀጥታ ነው የምወርደው ከመድረክ ወርጄ ስቀመጥ ወንበሩ እንዳያስታውቅ ስለምፈልግ ቀጥታ ከመድረክ ነው ወደ ሽንት ቤት መሄድ እና ቅርታት አልችልም ምንም ማለት እና ብዙ ሰው አያውቅም ይሄን ኬዝ እና ያውቀው ባለቤቴና አንድ የቸርች የሆስፒታሉን ፋይል የምታይልኝ የሆስፒታሉን ፋይል ማስነብባት አንድ ወዳጅ አለችኝ እሷን ነው የምታውቀው ማንም አያውቅም ቸርች አገልግዬ ሰው ተባርኮ ሰው ልል ብሎ እኔ ግን ሌላ ላይፍ ውስጥ ነው ያለሁት እና አንድ ቀን ጌታ እንዲህ ያልኩት ለምንድን ነው የቆየብኝ ምንድነው ዓላማ ለምንድን ነው የቆየብኝ ዳዊት አንድ ጊዜ ታስታውሽ እንደሆነ መዝሙር 10 ላይ ለምን ርቀት አይኛለ ብሎ የሚጠይቀው አለና ለምን በዚህ ሁኔታ ሳልፍ ርቀት አይኛለ ይለዋልና የሁሉ ጊዜ ጥያቄ እያገለከልኩ ራሱ ለምንድን ነው ርቀት የምታይኝ አንተ ከኔ ጋር አለ ለምን ርቀት አይኛለ የሁሉ ጊዜ ጥያቄ ግን በቃ እየዘመርኩ አንዳንዴ እንዲለዋለሁ ሰይጣንን አንድ ነገር ልንገራ በስትሬጅ እየተገፋው እንኳን በሆን ከማገልገል ወደ ኋላ አይደለም እየተገፋው አሁን ቆም ያለው እየተገፋው ከማገልገል አታስቆመኝም ይሄ ነበር ጥያቄ በቃ እኔ ከማገልገል ወደ ኋላ ምን ሰው አይደለሁም ለምን አትተወኝም ሰይጣን ትጂዬ ሽቶ በጥብጬ ጠጥቻለሁ አንድ ቀን ምናምን አይደለም እንጂ ድንገት ሽቶ እንኳን ውስጥ ገብቶ ጠረኔን ከቀየረልኝ ብዬ ሽቶ ጠጥቼ በተከታታይ ሽቶ ጠጥቼ ያውቃለሁና አትመጣም መቼ ነው የምትመጣው እንደምትመጣ እኮ አውቃለሁ እንዳልኩሽ በጣም ብዙ ፈውሶች እኛ ቤተክርስቲያን ውስጥ ይተላለፋሉ በጣም ብዙ ነው የምልሽና ኢቭን ፈውስ ተላልፎ ተፈውሰው መተው ምስክርነት የሚነግሩ ይለኔ ነው ጌታው የት ልሂድ በነብዩ በኩል ተጸልዮልኝ እንዲሆነልኝ ይሉኛልና የትም ማለት እንደሌላ ሰው ሌላ ቸርች ሄጄ የሚጸልይልኝ ሰው አይደለሁም
ቤተክርስቲያን ውስጥ ካላት ኢኮኖሚ የተነሳ እሱ ነው የሚሰብከው፣ እኔ ነኝ የምዘምረው። የትም መሄድ አልችልም። ስለዚህ እግዚአብሔር ወይ አትመጣም እዚህ እና ዶክተር ጋር ሲሄድ ኬዙ ወደ አይምሮ ሊመጣ ስለሚችል ይሄንን ያለሽበት ኬዝ ታዩና ለአይምሮሽ ተጠንቀቂ ይሉኛል። ስነ ልቦናን ስለሚጎዳ አውና ታዩና በቃ አሁን አይምሮሽ ላይ ስሪ፣ አይምሮሽ ከተጎዳ ጥሩ አይደለም እና ዶክተሮች ይሄ አም ሶሪ ምናምን ብለው ሲያልፉሽ የሆነ የሚሰማሽ ነገር አለ እና ምንድነው በሰርጀሪ ሊሆን ይችላል ግን ሪስኩን አንቺ ልጅ ብትወስጂው ይሉኛል። ቲጂ ሰርጀሪ እንኳን ብንባል በዛ ሰዓት ለሰርጀሪ የምንሆንበት ብር የለም። ሁለተኛ ነገር ደግሞ ኢቭን በቃ ቤት ሲጨልም ታውቂያለሽ፣ ቤቱ ጨለመ። በቃ አገልግሎት አገልግለን ፕሮግራም አለ፣ እሑድ ፕሮግራም አለ፣ ሮብ ፕሮግራም አለ፣ ማክሰኞ ፕሮግራም አለ። 3ቱን ቀን ነው የሚቆመው አገልግሎት። ህዝቡ አምልኮ አምልኮ አምልኮ፣ እኔ ባዶ ነኝ በስብሻለሁ። አንዳንድ ጊዜ ይሄ ጨርቅ ያለው ወንበር ታውቂያለሽ ቢያንስ ይመጥልኛል ብዬ ስለማስብ ጨርቅ ያለው ወንበር ላይ እኔ ቁጭ ብለውና የሆነ ሊሆነው ወንበር ላይ ምልክት ሊወጣብኝ ስለሚችል ስለምሳቀቅ ጨርቅ ያለው ወንበር ላይ እቀመጣለሁ። የትም ሆንኩ የትም በስብሻ እንዲህ ስል በስብሻ አትመጣም። በቃ የሁል ጊዜ አትመጣም። አንድ ቀን እኮ እንደምትመጣ ቃለሁ ግን አትመጣም። እና ጌታ ብዙ ጊዜ ለብዙ ሰዎች ምስክርነት ሊያደርገኝ እንደፈለገ ይነግረኛል። የቆየበት ምክንያት ለብዙ ሰው ምስክርነት ምክንያት የመዳን ምክንያት ሊያደርገኝ እንደሆነ ይነግረኛል። እና ኦልሞስት 5 ዓመት ከምናምን በዚህ ሁኔታ አሳልፌያለሁ። እና አንዳንዴ ከቸርች እንወጣና ንዳው ይለዋለሁ። ንዳው በቃ የት ልንዳው? ንዳው ዝም ብለህ ንዳው፣ መኪናውን ንዳው። እና የሆነ ጫካ ዝም ያለች ጫካ ውስጥ አንተ መኪና ውስጥ ሆነ እኔ እዛ ጮኬ ልምጣ። ጮኬ 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 ይመጣል። ከዛ ለቅቀሽ ያው በቃ እንሂድ። ባሌ ከኔ ጋር በጣም ዋጋ ከፍሏል። ቁምጣ ይዞልኝ ይወጣና እኔ እንዳይሰማኝ ስለሚፈልግ እዛ ጋር እኮ ቃጥለሻል ይለኛል። እና ሲሳቅቅ አየዋለሁ። ከሰው ፊት ስንቀመጥ ሲሳቅቅ አያለሁ። በጣም ብዙ ሰው እናገኛለን ምናምንና በእነሱ ፊት ሲሳቅቅ አየዋለሁ። እና ከባድ ሁኔታ ላይ አለፍኩ። በጣም ምመራቸው ኳይሮች አሉና አንዳንድ ሰዎች ምንም አይገባቸውም አይነው አውቃለሁ። ግን ምንም ስለማያውቁ እዚህ ቸርች ይሸጣል አልመጣም። ጌታዊ በእኔ ምክንያት ሰው ቸርች ሊቀር ነው። አተውና አይገባቸው አላውቅም፣ አያውቁም። ስለዚህ ብዙ አልቀየምኳቸውም። አገለግልና በጣም ህዝቡ ተባርኮ ቀጥታ ወደ ሽንት ቤት ነው የሚሄደውና ይመጡና ቴዲን እሷ ማናትና ነው ከመድረክ ቀጥታ የምትወርደው። ሰዎች የሚያልፉበትን ነገር አለመረዳት እንዴት ከባድ ነው በእውነት። አይዞሽ እግዚአብሔር ደርሶልሻል። አሁን አይዞሽ። ከባድ ጊዜ በህይወት ያልፌያለሁና እንዳልኩሽ ለጠላቴ እጅ መስጠት አልፈልግም። ሁሌ
ስቆም ጠላት የምለው ነገር ምንድነው እለዋለሁ። ቆሜ እግዚአብሔር በሚያውቀው እየዘመርኩ የሚገርምሽ በጣም ብዙ ጊዜ ታክቲኩም እኔ ጋር የለም፣ መንፈስ ግን እኔ ጋር አለ እና እግዚአብሔር ብዙ ጊዜ ስቆም በመንፈሱ ሰዎች ሲነካ ያለው እንደዚህ ሆኖ ተፈወስኩኝ፣ ይህን እየዘመርሽ ተፈወስኩኝ የሚሉኝ ሰዎች ብዙ አሉና እና ሰይጣንን ምንም ብለው ምንድነው እውነት ልንገር እለዋለሁ። እየተገፋው ነው እለዋለሁ። እየተገፋው በስትሬጅ ብሄድ እኔ በፍጹም ከአገልግሎት ምጎል ሰው አይደለሁም። በፍጹም ነው እልሃለሁ። እና በዚህ ሁሉ ሳልፍ እየታወቀኝ አይምሮ እየተቀየረ ሰዎችን ማቀፍ እያቆምኩ መጣሁ እና አንዳንድ ሰዎች ኮሜንት መተው ለቴዲ ድሮ እኮ እያቀፈች ነበር የምታስገባ፣ አሁን ማቀፍ አቆመች። ምንም ነገር ሳይፈጠር ልብሴም ምንም ነገር ይሸተኛል። ሰው ነጭ ባለ ቁጥር በቃ ሸሽቼው ነው የሸተትኩት ነው ማለት ጀመርኩ። ቲጂ የሽንት ስሜት ተሰምቶሽ ቢሆን እየሮጥሽ ሄደሽ ሸንተሽ ትመጫለሽ። ምንም አይሰማሽም? ምንም የሽንት ስሜት ምንም መጣው የሚል ስሜት የሚባል ስሜት የለኝም። ግን በስብሽ ነው ዝል ቀላስል በስብሻለሁ። የስነ ልቦና ጉዳቱን እንዴት ተቋቋምሽው? ቲጂ ምንም በቃ እንዳልኩሽ አንዳንዴ ደህና እንኳን ሽቶ እጅሽ ላይ ኖሮ የሆነ ደህና ሽቶ ነው ብትዩ የለም በዛ ሰዓት እኛ ምን የሆነ ግራ የገባው ኑሮ የምንኖር ሰዎች ነንና እቺ ትንንሾቹ 500 ምናምን ትሸጠው ሽቶ ታውቂያለሽ? እሷ ሽቶ እጠጣዋለሁ ከመጨነቅሽ የተነሳ በቃ ሽቶ እኔ ውስጥ ገብቶ የሆነ ነገር ቀይሮ ከሱ አይነት ስሜት እንዲያወጣኝ እፈልጋለሁ። አንዳንዴ ልብሴን አጥብና በሱ አለቅልቄ ዝም ብዬ ድፍት አድርጌ በሱ አለቅልቄ እለብሳለሁ። ቲጂ ቦርሳዬ ሙሉ ያቺ ትንንሾቿ ሽቶዎች ነበር። በቃ ሰው የሆነ ነገር ሰጠኝ ማለት 500 1000 ምናምን ሰጠኝ ማለት የሮት ያቺ ሽቶ ነው የምትታይ በቃ እና አይምሮዬም እየተቀየረ መምጣት ጀመረ። እና አንድ ቀን የሆነ የነጋዴዎች ፕሮግራም የሚባል ፕሮግራም አለ እኛ ጋርና 15-16 ሆነው ነው የሚጸልዩት እና እዛ ላይ ቴዲ ለዝማሬ ይፈልገኛል። ነጋዴ ሆኜ እየጸለየ እንድዘምርለት ይፈልገኛል እና እዛ ላይ ልዘምርለት ገብቼ እንግዲህ እንዳልኩሽ ወደ 6 ዓመት ኦልሞስት ልምድ ሆኗል። እኔ ቦርሳ ውስጥ ብትፈልጊ ቆምጣ አታጭም። መጨረሻ ላይ እንዲሁም ይሄ ለበሽተኞች የሚያደርጉት አለ አይደል? በሽተኞች ሲያማቸው የሚያደርጉት እንደ ዳይፐር ነገር ትልልቆች ልንወልድ ስንገባ የምንለብሰው ዳይፐር ወደሱም ልጠጋ ፈለኩኝ። ዶክተሮቹ ደግሞ ምን ይሉኛል? ይሄ እንደሱ አይነት ነገር አይምሮሽ ይጎዳል። አሁን አንቺ ያለሽበትን ነገር ታዩና አይምሮሽን ጠብቂ። ይሄ ኬዝ አይምሮ ይነካል። ስለዚህ ይሄንን ካረኩ አይምሮ ሊነካ እንደሆነ አስባለሁ። ጌታ ሆይ ልታረቂ ልጆቼን አሳቅቄ ባሌን አሳቅቄ ቤቴ ጨልሞ በሰው ፊት ልስቅ እችላለሁ። ዞር ብሎ ግን ቤቴ በቃል የሚናገረው ብዙ ነው። ይመጣል እኮ እንደሚመጣ ቃል ለምን በጣም ለብዙ ሰው ቤተክርስቲያን ሲመጣ አይቼዋለሁ። ጌታ ይመጣል እንደሚመጣ ቃል አሁንም ቲጂ በጣም ብዙ ይሄ እንደኔ ሚዲያ ላይ ያልወጡ ማለት እንደኔ ያልተገለጡ እህቶቼ በሬ ዘግተው የሚኖሩ እህቶች ይኖራሉ እንደዚህ አይነት ስቃይ ውስጥ ያሉና
ጌታ እንደሚመጣ አሜን። እውነት እግዚአብሔር በሚያውቀው እግዚአብሔር ለኔ ከመጣ ለብዙ ሰው ይመጣል። በቃ አሜን። ጂጂ አንድ ጊዜ ሙሉ ወንጌል ቤተክርስቲያን መዝሙር አገልግሎት ጋብዘውኝ ሄድኩኝ እና መዝሙር አገልግሎት ጋብዘውኝ ሄድኩኝና አገልግዬ አንዳንድ ጊዜ መንፈስ ቅዱስ አገልግዬ ስጨርስ የሆነ ሰንበዲ ሊያገኝ እንደፈለገ ይገባኛል፣ እንድመሰክር ውስጥ ይገፋፋኛል እና ድንገት መዝሙር አቁሜ ወደ ምስክርነት እገባለሁ እና የሚገርም በቃ መንፈስ ነበር የነበረውና ጉባኤ ላይ ልክ አገልግዬ ስጨርስ አንድ እንዲህ የተገፋ የመጣ ወጣት የ25 እና 26 ዓመት ወጣት ነውና ልክ አገልግዬ ወርጄ በሩን ለቅቄ ስወጣ እየተገፋ መጣ። እንደዚህ የተገፋ አንድ እህት ናት ከኋላ እየገፋችው መጣችና እንባውን እየተናነቀው እንደዛ እንባው እየፈሰሰ የተቀመጥኩ መሰለሽ አለኝ። አልተቀመጥኩም እኮ በአንቺ ምስክርነት እኮ ቆሜያለሁ አለኝ። እና በህይወት ያረሳው ምን አሁን በሰው ሲያየኝ ተቀምጫለሁ አይደል? እግዚአብሔር በሚያውቀው በአንቺ ምስክርነት ቆሜያለሁ አለኝ። እና ለኔ ይሄ ቀላል ነገር አልነበረም። በቃ የተቀመጠን ሰው እግዚአብሔር ነገ ይመጣል ብሎ መቆም ለኔ ቀላል ነገር አይደለም። አሁንም ይሄንን ማለት የፈለኩት እርግጠኛ ነኝ በእንደኔ አይነት ተመሳሳይ ላይፍ ውስጥ ያሉ ሰዎች የነበሩ ሰዎች ወይ በዚህ ሁኔታ ውስጥ ያሉ ሰዎች ይኖሩ ይሆናልና ጌታ ይመጣል። አሜን አሜን። ጌታ ይፈውሳል። አሜን። እውነት ነው የምነግርሽ። እና ለኔ የደረሰ ጌታ ለኔ የሆነልኝ ጌታ ለብዙ ሰዎች እንደሚሆን እርግጠኛ ነኝና በቤት ውስጥ ያላችሁ እህቶቼ፣ በዚህ ሁኔታ የምትሰቃዩ እህቶቼ ጌታ ይፈውሳል። አሜን። ይገባኝ ይሄ ነው። እና አንድ ቀን ትጂዬ እንዳልኩሽ የነጋዴዎች ህብረት 15-20 ሰው ሆነን ይጸልያሉ እና ጸሎት እና እኔ ልዘምር ነው የገባሁት። እንዳልኩሽ ብዙ ጊዜ ቴዲ እጅ ጭኖብኛል፣ ብዙ ጊዜ ጸልዮልኛል። የብዙ ሰዎችን ምስክርነት ሰምቻለሁ። ብዙ ጊዜ ምስክርነት ራሱ ብለው መተው ሲነግሩት እኔ እዚህ ጋር ቁጭ ብዬ የሚሰማኝን ነገር ስለሚያውቅ ነው መሰለኝ ብዙ እንትን አይለውም። መተው ብዙ ሰው ምስክርነት አለን ብለው ይነግሩታል። በቃ እኔ ውስጥ ያለው ይሄ ጭልም ያለ ነገር ያስደነግጠዋልና አሁን ይሄንን ብትሰማ ብሎ እንደሚሳቀቃል እና ይሄ ነጋዴ ህብረት እየተጸለየ በህይወታችሁ አለ አልፈልገውም የምትሉት ነገ አሁን ያላችሁበትን ሁኔታ እያሰባችሁ ነገ መድረስ አልችልም ብላችሁ የምታስቡ ሰዎች እስቲ ልጸልይላችሁ ነው ወደፊት አለ እና ልጸልይላችሁ ወደፊት ነው ብሎ እኔ ነኝ የመጀመሪያ ወደ መድረኩ መጥቼ ፊት ለፊቱ ድፍት አልኩ። ጌታዬ በቃ ከዚህ በኋላ መጥቼ ፊት ለፊቱ ድፍት አልኩና ቀና ብሎ ሲያየኝ እኔ ነኝ እና ቀና ብሎ ሲያየኝ እኔ ነኝ። በቃ የመጨረሻ ጸልይልኝ ይዛለትና በእንባ በቃ ማንም ጉባኤው ምንም የገባው ነገር የለም። እኔ እና እሱ ብቻ ነው የምናለቅሰው። ማንም የሚያውቅ ሰው ስለሌለ አንድ እህት ናት እንዳልኩሽ የምታውቅ፣ እሱም የሆስፒታሉን ፋይል ስለምታነብልኝ ክብልል አልኩ። በቃ ጌታ ሆይ በቃሽ ብለኝ ገበናን ትቀይራለህ፣ ጠረንን ትቀይራለህ፣
እውነት እያገለገልኩ ከሆነ በቃሽ በለኝ አልኩት። በቃ እና ጸልየን አንዳንዴ ሰው አይገባውም ቲጂ፣ ሰው እያገለገልሽ አይረዳሽም። በጣም ብዙ ጊዜ የሚረዳኝን ሰው ናፍቅ ነበር። አይዞሽ የአገልጋይ ሚስት መሆን በጣም ጥንካሬ ይጠይቃል እና የዛለት ያቺ ሴት ታስታውሻት እንደሆነ የቀሚሱን ጫፍ የነካች ሴት በቃ ልክ እንደዛው የቀሚሱን ጫፍ የነካው ያህል የተሰማኝ በቃ የቀሚሱን ጫፍ የነካው ያህል በቃ ጌታ ሆይ ነገ እኮ ሳስብ እኔም በቃ ማብድ ጨርቄን ምጥል የእውነቴን ነው ቲጂ የሚመስለኝ ማብድና ጨርቄን ምጥል አይነት ስሜት ነው የሚሰማኝና መቼም እስከዚህ ጨርቄን እስከምጥል ድረስ ጸጥ እንደማትለኝ አውቃለሁ፣ እንደምትመጣ አውቃለሁ። በጣም ከባድ ምዕራፎች ከባድ በሽታዎችን ስትፈውስ አይቻለሁ ጌታ። ለኔ እኮ ይሄ እኮ ላንተ ቀላል ነው። እውነት ለእግዚአብሔር እኮ ይሄ ቀላል ነው እለዋለሁ። እና የዛለት እንዳልኩሽ ተጸልየ በቃ አመንኩ፣ እኔም ጸልይኩ፣ ተጸልየ አለፈ እና ሳምንት ሆነ። እንዳልኩሽ በየቀኑ የኔ እንትን ቦርሳዬን ብትፈትሹ ቁምጣ ነው ያለው። ቁምጣና እንዳልኩሽ ሽቶዎቹ ያሉ ትንንሾቹ ሽቶዎች በቃ ቁምጣና ሽቶ ነው። ሁሉ ጊዜ ስሄድ መንገድ ላይ ስሄድ ምንም ነጭ ልብስ ያምረኛል። ቲጂ ነጭ ልብስ ለብሶ ያየው ሰው ታድሎ በቃ አልቅሼ ነው የምትወጣው። ጌታው አሽኑ ነጭ ልብስ ለብሶ መቼ ነው ነፃ ሆኜ ነጭ ልብስ እህቶች አይታቸዋል ነጭ ልብስ እየለበሱ አሳየዋለሁ ጌታ። እኔ ነጭ ልብስ መቼ ነው የምለብሰው? እና እንዳልኩሽ ጸሎቱ ተጸለየ። የዛን ጊዜ አለፈ። የዛን ቀን ሳምንት ሆነ፣ 2 ሳምንት ሆነ፣ ምንም ነገር የለም። ይሄ ነገር ምን እየሆነ ነው? 3 ሳምንት ሆነ፣ 4 ሳምንት ሆነ፣ ወር አለፈ። አልነገርኩትም። ወር አለፈ፣ አልነገርኩትም። 2 ወር ሆነ። እንዴት አድርጌ እነግረዋለሁ? ማለት የምትፈሪው ነገር አለ አይደል? በቃ ድንገት የሆነ ቀን የሆነ ነገር ሊሆን ይችላል ብዬ 2 ወር ሆነ። አንድ ቀን ፍቅር አልኩት። የለም እኮ አልኩት። ምኑ የለም ይሁን ምንም እስካሁን ይኸው ተቀምጫለሁ፣ አልበሰበስኩም። ፍቅር አልኩት። ተፈውሻለሁ እኮ አልኩት። እርግጠኛ ነሽ? በቃ እሱም ግራ ገባውና ከዛ በኋላ ሂደቴን ማየት ፈለግኩ። ማለት አንዳንድ ጊዜ መድረክ ላይ ቆሜ አይደለም እኮ ዘልዬ አይደለም። አንዳንዴ እኮ ቲጂ ዘለሽ አንዳንድ ሴቶች አሉ አይደል ሲዘሉ ሽንት የሚያመልጣቸው እሱ አይደለም የኔና ምንም እኮ የለም አልኩት። እዛ ፍቅር ምን ማለት ነው? ምንም የለም። 2 ወር ሆኖኛል።
እኔ ቼክ ላድርግ ብዬ ነው እንጂ 2 ወር ሆኖኛል። ምንም ነገር የለም። ለመመስከርም ተሳቀሽ? ለመመስከር ተሳቀቅኩት እንጂ ድንገት ዛሬ ደህና ከሆንኩ ሌላ ጊዜ ደህና ላልሆን እችላለሁ ብዬ ስላሰብኩ ለመመስከር ተሳቀቅኩ። ከዛ መድረክ ላይ ቆምኩ። እንዳልኩሽ በየጊዜው እኔ ነኝ የማገለግለው። ያኔ ባለንበት ኦልሞስት አሁን ያኔ ባለንበት ጊዜ ቤተክርስቲያኗ አስራቷ መባም ለዘማሪና ለሰባኪ የሚበቃ አይደለም። ስለዚህ እሱ ይቆማል እኔ እዘምራለሁ፣ እሱ ይቆማል እኔ እዘምራለሁ። እና ቆምኩና መድረክ ላይ ተፈወስኩ አልኩኝ። ፊት ቆሜ እና ተፈውሻለሁ። እንደዚህ ነበረብኝ፣ እንደዚህ ነበረብኝ፣ እንደዚህ ሆኜ ነበር። ህዝቡ ደነገጠ። ያ ሁሉ እሷ ማናትና ከመድረክ ብድግ ብላ ተነስታ ምትወጣለች ያለ ሰው ሁሉ ተሰማቀቀ። ቲጂዬ ሰው አጥቻለሁ እዛ ቸርች፣ ሽንት ይሸታል፣ ከዚህ በኋላ ቸርች አልመጣም ብሎ ቸርች በእኔ ምክንያት የቀረሰዋል። እና ቲጂዬ አሁን እግዚአብሔር በሚያውቀው ነው የምልሽ፣ እኔ ውስጥ እግዚአብሔር ከማለፉ የተነሳ ለእግዚአብሔር ከባድ የሚባል ነገር እንደሌለ ምንም አይነት በሽታ ሰዎች ሲነግሩን አልደነግጥም። ከዛ ሁሉ ሰቀቀን ውስጥ አውጥቶኛል። አሜን፣ ክብር ለእግዚአብሔር። እኔ ቤት ውስጥ ገባ ጌታ። አሜን። እንዳልኩሽ ማብራት ቤት ውስጥ እያየው ግን ቤቴ ጨለማ ነው። እያገለገሉ ጨለማ። ይሄ ገበና ነው። እንዴት አድርገሽ ለሰው ታወሪዋለሽ? በቃ እና ከዛ በኋላ ተፈወስኩ። ስንት ጊዜ ሆነው አሁን ይሄ ፈውስ? ከተፈወስኩኝ 1 ዓመት ከምናምን አለፈ። በቃ በዛው ቀረ። አሁን ስሜቱ አለሽ? መጣሁ የሚለው የሽንት ስሜት አለሽ? አሁን በቃ በስነ ስርዓት ምንም አይነት አሁን የነበረው የጭንቀት ስሜት የለም። ከዛ በኋላ ነው እንግዲህ አሁን 3ኛ ልጄ የወለድኩት። ከተፈወስኩ በኋላ ነው። እና እግዚአብሔር ለእኔ ቤት ድንቅ አደረገ። አሜን አሜን። እግዚአብሔር የተመሰገነ ይሁን። በእውነት በዛ መካከል እንደው ያለፍሽበትን መንገድ አሁን ስትነግረኝ እኔ በእውነት ራሴን ለመቆጣጠር እየሞከርኩኝ ነው። እንደ ሴትም እንደ ሰውም በጣም አንደርስታንድ አድርጋለሁኝ ያለፍሽበትን መንገድ። ያንቺን በአንቺ ቦታ ሆኜ መረዳት ባልችልም እንደው ከውጭ ሆኜ እንኳን ስሰማው እንዴት ከባድ ጊዜ እንደሆነ ያሳለፍሽው መገመት አያቅተውም። ማንም ሰው እንኳን ሴት የሆነ ሰው የሆነ ሁሉ ይህንን መገመት አያቅተውም። ትንሿ ነገር እንዴት እንደምታስጨንቀን እናውቃለን። እንኳንስ እንደዚህ አይነቱ ነገር፣ እንኳንስ ሰዎች እንደዚህ ብለው ኮመንት ሲያደርጉ፣ እንኳንስ አንቺ እንደሆንሽ እያወቅሽ አንቺ በዚህ ምክንያት ቤተክርስቲያን አንመጣም ብለው ሲናገሩ መስማት፣ ሲቀሩ ማየት በጣም የሚያም ነገር እንደሆነ እረዳለሁኝና በዚህ ሁሉ መካከል ግን በጣም ያስደነቀኝ ነገር እንደው ለጌታ ያለሽን ነገር፣ ለአገልግሎት ያለሽን ነገር እንዴት እንዳላስጣለሽ፣ እንዴት እምነትሽን እንዳላደከመው፣ እንዴት ከእግዚአብሔር ቤት አይደለም ከአገልግሎት በእውነት በእንደዚህ አይነት ፈተና ሰው ከእግዚአብሔር ቤትም ሊወጣ ይችላል እና ያንን የጸናሽበትን መንገድ እንደው ብታካፊ ደስ ይለኛል። ለሁሉም ሰው የሚጠቅመው እሱ ነው ብዬ አስባለሁ። እኔ እንዳልኩሽ ልጅነቴን የሰጠሁት ከልጅነት ነው። በኢየሱስ ከልጅነቴ ነው ልጅነቴን የሰጠሁት። በህይወቴ የእግዚአብሔርን ትልቅነት የሚነካብኝን ነገር አልፈልግም እና እኔ የሚገባኝ በሸለቆም በመከራው በውጣ ውረድ ውስጥም ኢየሱስ እንደሚመለክ ገብቶኛል። ያልኩሽ እንጂ መድረክ ላይ ሆኜ ሁሉ ክብር እያለፈ እኔ ከሴጣን ጋር ነው የማወራው። ምንም አታመጣም። ለእኔ ክብር ኢየሱስ ነው። አሜን። እንግዲህ በስብሼ ያ ሁሉ ሰውነቴ ላይ እያለፈ ወደ ሽንት ቤት እየሄድኩኝ
ምንም ማታመጣም ብለዋለሁ ሰይጣን። ለኔ ክብር ኢየሱስ ነው። ለኔ ሞገሴ ኢየሱስ ነው። ደግሞ ሰይጣን አንድ ቀን ኢየሱስ ይመጣል። ትመጣለህ በቃ የሁሉ ጊዜ ንግግሬ ትመጣለህ ትመጣለህ። አንድ ቀን እንደሚመጣ ውስጤ ሁሌ ይናፍቃልና ቲጂ ታምኛለሽ? አንድ መድረክ ሳልቀር ኢቭን ዘማሪ እንኳን ቢኖር ዘምሬ ነው ለዘማሪ የሚሰጠው። ዘምሬ ነው ለዘማሪ የሚሰጠውና ለጠላት እጅ መስጠት አልፈለኩም። በቃ ያልኩሽ ያማል እኮ አንዳንዴ ማብረምረም ቃል ልታወጪ ትችያለሽ ምናምንና እግዚአብሔር በሚያውቀው የሆነ ማብረምረም ነገር እንኳን ብዬ ከሰኮንዶች በኋላ ውስጤ መዝሙር ይሞላኛል። የጌታ ጸጋ ነው በእውነት ይሄ። በቃ ካለውበት ወጥቼ እዘምራለሁ። ካለውበት ወጥቼ እዘምራለሁ እና በቃ ይገርመኛል። የሚገርምሽ ሰርግ ላይ እንኳን ሆኜ ሰርግ ዘንጬ ምናምን እንደዛ አይነት ሆኜ እኮ በስብሽ እኔ ግን ሰርግ ላይ ዞር ሄጄ ሰርግ ላይ ለመዘመር በቃ ዘልዬ ጌታን ማምለክ በቃ በማምለኬ ሰይጣን የሚበሳጭ ይመስለኛል። ቲጂ ታውቂዋለሽ አይደለም? ሽንት ብብት እንኳን የሆነ ነገር ሲሰማ የሚሰማን ስሜቶች አለ። ይሄንን ኬዝ በእርግጠኝነት ሴቶች ይረዱኛል። እና እኔ ጌታን ከማምለክ አልቦዝንም እላለሁ። አሜን አሜን። ሰይጣን ስማ ምንም ነገር ማምጣት ይችላል። ነገርኩህ እኮ እላለሁ ጊዜ በስትሬች እየተገፋው እንኳን በሆን እኔ አምላኬን ከማምለክ አምላኬን ከማገልገል በፍጹም እግዚአብሔር ለቤቴ ድንቅ አደረገ። እሰይ ጌታ ይመስገን። እግዚአብሔር እንኳን ደረሰልሽ፣ በእውነት እንኳን ደረሰልሽ። ጌታ እንኳን መልካም አደረገልሽ። እንኳን ለምስክርነት ለክብሩ አቆመሽ። ለብዙዎች መጽናናት ይሆናል ብዬ ዛሬ አስባለሁኝ። በእውነት የሰው ፊት ጠቆረብን ብለን ከቤተ ክርስቲያን ከአገልግሎት አንዳንዴም ከጌታ ቤት የወጣን ሰዎች ብንኖር ዛሬ በዚህ ምስክርነት እንደሚመለሱ አምናለሁ። ብዙዎች በጥቂት ነገር የሰው ፊት እንኳን አይተው ከእግዚአብሔር ቤት የወጡ ሰዎች ዛሬ በዚህ ምስክርነት እንደሚመለሱ አምናለሁ። ጌታ እንደዚህ ይመለካል፣ ጌታ እንደዚህ ይገለገላል የሚል ነገር ነው እኔ ከአንቺ ህይወት ያየሁትና እንደው እስኪ እግዚአብሔር ያደረገልሽን በማሰብ እግዚአብሔር ቤትሽን የጎበኘበትን ጉብኝት በማሰብ እንደው የሚገልጽልሽ መዝሙር እስኪ ብትዘምሪልን ደስ ይለኛል። ብዙ ጊዜ እንዳልኩሽ አንደበቴ እግዚአብሔርን በማመስገን ነው። ያው ሁኔታው ምንም ቢሆን ምንም ሁሌ ነው እግዚአብሔርን ማመስግነውና ሁሌ የምዘምረው መዝሙር ገብተህ ከመንደር ከተደበቅኩበት ፍቅር ልቤን ገዛው እጄን ያስክበት የመውደድን ትርጉም የህይወትን ሚስጥር ገልጠህ አሳየኝ በመስቀል ፍቅር ምሕረትን አሳየኝ ይቅርታ እንግዲህ ምን እላለሁ ዝቅ ብዬ አመሰግናለሁ ላክብር በደስታ እንግዲህ ምን እላለሁ እግዚአብሔር ከወደደኝ ዝቅ ብዬ አመሰግናለሁ ገብተህ ከመንደሬ ከተደበቅኩበት ፍቅር ልቤን ገዛው እጄን ያስክበት የመውደድን ትርጉም የህይወትን ሚስጥር ገልጠህ አሳየኝ በመስቀል ፍቅር ምሕረትን አሳየኝ ይቅርታ
እንግዲህ ምን እላለሁ ዝቅ ብዬ አመሰግናለሁ። አሜን አሜን። እግዚአብሔር ይመስገን። ባለፍሽባቸው ጎዳናዎች እንግዲህ ጌታ ያደረገልሽና ጌታ እንዴት እንዳስቻለሽ የእግዚአብሔርን ጸጋ ብቻ ነው ይሁን በዚህ ውስጥ የማየው። በእውነት የሰው ጥንካሬ ሳይሆን የእግዚአብሔር ጸጋ ነው። ጌታ ረድቶሽ ነው እዚህ ውስጥ ሆኖ ማምለክ። ከጸጋ በታች ሌላ በምንም የሚቻል ነገር አይመስለኝም። እዚህ ውስጥ ሆኖ መዘመር ደግሞ ሊያውም መዘመር ሌሎች በእናንተ አገልግሎት መጥተው ሲፈወሱ እያየሽ በባለቤትሽ እጅ ድንቅና ታምራት ሲያልፍ እያየሽ በዛ ውስጥ ሁሉ ጸንቶ መቆምና እግዚአብሔርን መጠበቅ፣ ደግሞ ማክሰኞ ሄዶ መዘመር፣ ደግሞ ሮብ ሄዶ መዘመር፣ ደግሞ እሑድ ሄዶ መዘመር፣ ሰዎች ሲፈወሱ አይቶ መመለስ ቀላል ነገር አይደለምና ለብዙዎቻችን ትምህርት ብቻ ሳይሆን ተስፋ፣ እምነት እንደሚሆን አስባለሁኝና እኔ መልእክት ካለሽ አስተላልፊ። በዚህ ውስጥ ስታልፊ ደግሞ የረዱሽን ያገዙሽን ማመስገን የምትፈልጊያቸውንም ሰዎች ካሉ አመስገኝ። በዚህ ውስጥ ሳልፍ እንዳልኩሽ ኬዙን የሚያውቀው ባለቤቴ ነውና እግዚአብሔር ዘመንን ይባርክ ማለት እፈልጋለሁ። እሱ ትጂዬ ባል ብቻ አይደለም፣ ወንድም ሆኖ አባት ሆኖ እንዳልኩሽ ቁምጣ ረስቼ ስወጣ ቁምጣ እየከተተ ያ ሁሉ የንጭንጭን ጊዜ የቁጣይን ጊዜ ችሎ አብሮኝ ነበርና እግዚአብሔር ዘመንን ይባርክ ማለት እፈልጋለሁ። በጣም በቤተክርስቲያን ውስጥ ብዙ ዋጋ እየከፈለ ያለ ሰው ዛሬ እግዚአብሔር ረድቶን ቆመናል። ከዛ ሁሉ ቻሌንጅ ውስጥ አልፈናልና እግዚአብሔር ዘመንህን ይባርክ ማለት እፈልጋለሁ። ቤተክርስቲያን ውስጥ አብረን የምናገለግላቸው አገልጋዮች በሙሉ ቤተሰቦቼ እግዚአብሔር ዘመናችሁን ይባርክ፣ ተባረኩ ማለት እፈልጋለሁ። ትጂ እግዚአብሔር ዘመንሽን ይባርክ፣ ተባረኪ። አሜን። ይህንን እድል ስለሰጠሽኝ መተንፈስ መቻል ቀላል ነገር አልነበረም። ለምን ውለታውን የረሳው አይነት ይሰማኝ ነበርና የሁሉ ነገር አድርጎልኝ ውለታውን የረሳው አይነት ስሜት በጣም ይሰማኝ ነበርና እድሉን ስለሰጠሽኝ የኔ እናት እግዚአብሔር ዘመንሽን ይባርክ፣ ተባረኪ። አሜን። ለእኛም እድል ነው ይህንን መስማት። በእውነት እግዚአብሔር ሲሰራ፣ እግዚአብሔር ሲያድን፣ እግዚአብሔር ሲፈውስ፣ ሲያሳርፍ ማየት ለእኛም እድል ነው እና እግዚአብሔር ይባርክሽ። አንቺም ምንም ሳትሰስቺ ገመናዬ ነው ሳቲ፣ ሚስጥሬ ነው ሳቲ እግዚአብሔር አንስቶታልና ለእግዚአብሔር ክብር ይሁን ብለሽ አንትተሽ ራስሽን ገልጠሽ በዚህ ውስጥ ለሚያልፉ እህቶቼ ይሄ ይጠቅማል፣ ለወገኖቼ ይጠቅማል፣ ያንጻል፣ እግዚአብሔርን ያከብራል ብለሽ ልብሽን በፊታችን አፍስሰሽ ስለነገርሽን እግዚአብሔር ዘመንሽን ይባርክ ማለት እፈልጋለሁ። ጌታ ይባርክሽ። በጣም አመሰግናለሁ። በጣም አመሰግናለሁ። የተወዳችሁ ተመልካቾቻችን የነበረን ቆይታ ይሄንን ይመስል ነበረ። ከእህታችን ምስክርነት ተስፋን እንደሰነቃችሁ፣ እምነትን እንደሰነቃችሁ፣ ትምህርትን እንደወሰዳችሁ አምናለሁ። እኔ በበኩሌ በጣም ተምሬበታለሁኝ። በጣም እግዚአብሔርንም ደግሞ ለማመን አንድ እርምጃ ወደፊት እንዲሄድ አድርጎኛል እና እግዚአብሔርን ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። አዘጋጅና አቅራቢዋ ትዕግስት እጅጉ ነበርኩኝ። በሚቀጥለው ሳምንት በሌላ እንግዳ ጠብቃችኋለሁኝ። መልካም